አሽሆነ መንግስት መጣ አንድ ልጅ ብቻ ነው የምትወልዱት ተባለ ምናምን እዛ ፕሮሰስ ውስጥ ሲገቡ ቦታው ሄዶ ተገኝቶ ሴንስ አርጎት ነው ብዙ ነገሮችን የጻፈው የኡነትና ጊዜው እንደደረሰ ሐሳብ ፓወርፉል የለም። ሰላም የፖድካስቶች ፖድካስት ነው። ሐሳብ ሀብትን ከቤቱ ነፍስን ከሳቱ ታወጣለች። ዛሬ በፖድካስቶች ፖድካስት ፕሮግራማችን በመሪ ፖድካስት የተዘጋጀውን እንግዳ አድርገው ያቀረቡትን ዶክተር ምህረት ደበበን ይዘንላችሁ ሐሳቡን አጉልተን አስፍተን ለማየት ወደ እናንተ ቀርበናል። እንግዲህ ዶክተር ምህረት ደበበ የማይንድሴት መስራችና ባለራዕይ ነው። ዶክተር ምህረት ማይንድ ሶሉሽን ሴት የሚባል ኢንስቲትዩሽን አለው። የተለያዩ ነን ገቨርንመንታልና ገቨርንመንታል የሆኑ ካምፓኒዎችን በተለያየ ጊዜ የማሰልጠን የተለያዩ መጽሐፎችን የመጻፍ እንደ ተቆለፈበት ቁልፍና ሌላ ሰው የሚባል መጽሐፎችን በመጻፍ ብዙ አድናቆትንና ለማህበረሰቡ ትምህርት የሚሆኑ ነገሮችን የሰጠ ትልቅ ባለሙያ ነው። ዶክተር ምህረት ባጭሩ ይሄንን ይመስላል። ሲጀምር እንደውም ዶክተር ምህረት ማን ነው ብሎ ሲጠይቀው ዶክተር ምህረት ሰው ነው በመጀመሪያ ብሎ ነው ራሱን ቀለል አድርጎ ለማስተዋወቅ የሞከረውና ሞር ቀለል ባለ እይታ እንዲታይ የሚፈልግ በጣም ለኢትዮጵያ አስፈላጊ የሆነ ምሁር ነው። የተለያዩ ሀሳቦችን አንስቷል። በተለይም ደግሞ ዶክተር ምህረት ያነሳቸውን ሀሳቦች ለማሰብ ለመገንዘብ ራሱ ሰዓት ይፈጃል። ደጋግመህ መስማት አለብህ። ቀጠር ያሉ ሀሳቦችን ነው የሚያነሳው። የተለያዩ የሚደንቁ ሀሳቦችን አንስቷል። በዛ ላይ እኛም ካየነው ከተረዳነው በእኛ አንግል ያየናቸውን ነገሮችን ደግሞ እያብራራን አብረን እንቆያለን እና ሼር እየተደራረግን አብረን እንቆያለን። አብራችሁን ቆዩ። እንደመነሻ የምናደርገው ምንድነው እሱ ከመጣበት ከተነሳበት በተለይ ከመካከለኛው የእድሜ ክልል ከ35 አመት በኋላ ለሀገሬ ብሰራ ትልቁን እድሜን ለሀገሬ ባሳልፍ ፖቴንሻሌን ሀገሬ ላይ ባወጣና ሀገሬ ብትጠቀምበት ብሎ ከውጭ ሀገር ከአሜሪካ ከተማረው ትምህርት የአይምሮ ሕክምና ትምህርቶችን አጥንቶ በመምጣት ወደዚህ መጣና ሀገሪቷን የማየት እና የመቃኘት እድሉን ነበረ መጀመሪያ ለማድረግ የፈለገው እና ወደ 3 አመታት ያህል እየተዘዋወረ ኢትዮጵያን የማየትና ያለውን ችግር የማጥናት ሂደት ነበር ሲያደርግ የነበረው ከንግግሩ ስንሰማ እና እዛ ላይ ተሹክ ሆነ ኢትዮጵያ ምንድነው የቸገራት ሲል ከኔ ሙያ ጋር ነው የተገጣጠመልኝ ይላል። እና የተገጣጠመለት ነገር ምንድነው? ኢትዮጵያ እንደምታውቂው ማዕድን አላት፣ ተፈጥሮዋ በጣም ያማረ ነው፣ ውሃ አለ፣ በብዙ ነገር የተሞላነንና ይሄን ሁላ ነገር እያለ ለምንድነው ደሃ ይሆን ነው የሚለው ነገር ሲመጣ ያው ዞሮ ማይንድ ላይ ይመጣል። እሱ ደግሞ ያው በአይምሮ ሕክምና ላይ እና በአይምሮ አሰራር ላይ ብዙ የማጥናትና የመማር እድሉን ስላገኘ ያንን ወደ እኛ ሀገር በማምጣት ትውልዱን ሊያስተምር ወደ ተሻለ የእድገት ደረጃ ሊለውጥ የሚችላቸውን ሀሳቦች ያው እንደ በጽሁፍም በስልጠናም እየሰጠ ያው እስካሁን ድረስ ይገኛል ማለት ነው። ያው አመጣጡን ሲያነሳ መጀመሪያ ከውጭ ሀገር ወደ ኢትዮጵያ ጠቅልሎ በአንድ አልመጣም። ለ6 ወር ኢትዮጵያ ይሆናል፣ ከዛ ይሄዳል። መጀመሪያ ለ3 ወር፣ ከዛ ለ6 ወር፣ ከዛ ለ1 አመት እያለ ነው ኢትዮጵያ ላይ ጠቅልሎ የመጣውና ብዙ የተማሩ ኃይላት የኢትዮጵያ የተማረ ኃይል ብዙ ጊዜ ወደ ውጭ ሀገር ሲሄድ ተመልሶ ሀገሩ ላይ የመምጣትና የመስራት ሁኔታ አይታይበትም። አንደኛ ካለው ኢንቫይሮንመንት በቃ ለአሰራር የማይመች መሆኑ ብዙ ነገር አለ። ኢትዮጵያ ላይ ምቹ ስላልሆነ ኮንፈርታቸውን ጠብቀው የሚኖሩት እዛ ስለሆነ እዛ ነው የሚኖሩት ብዙ ጊዜ። ምክንያቱም ተመችቷቸው ነው የሚኖሩት። እዚህ ብዙ ሀስል አለ እና ይሄንን ሁሉ ተቋቁሞ ጠቅልሎ ወስኖ ወደ ሀገሩ መምጣቱ ትልቅነቱን ያሳያል። በጣም በዚህ ላይ እውነትም እንደተናገረው እሱ ያጠናው ጥናትና ከሱና በሱ ዙሪያ ልክ እንደሱ አይነት ሙያ ያላቸው ሰዎች የሚያደርጉትን የፐርሰናል ዲቨሎፕመንት ሞር ፎከስ ኢንዲቪጁዋል እናደርጋለን። ኢንዲቪጁዋሉ ከዛ ወደ ግሩፕ ይቀየራል። ከዛ ነው ወደ ሊደርሺፕ የሚሄደው እና ሲስተሙ ራሱ እያንዳንዳችንን እንድንነቃ እንድናውቅ የሚያደርግና
ከሙያው ጋር ተያይዞ ያለውን ለሀገሪቷ ሊበረከት ይገባል የሚለውን ሁሉን ነገር አሟጦ ለመስጠት ያልሳሳ ሰው እንደሆነ በስራዎቹ እናያለን። እና ምን አለ ሀሳብ ኢትዮጵያ ላይ መጥቼ ሳይ ቅድም እንዳልከው ሀሳባችን እንደተቆለፈበት ነው ያየሁት፣ እንደተቆለፈበት ነው የተረዳሁት። እና በዛም ምክንያት ነው መጽሐፌን የተቆለፈበት ያልኩት ይላልና እውነት ነው። ስታየው ብዙዎቻችን ቆልፈን ነው ቁጭ ያልነው፣ አይምሮአችንን ቆልፈን ነው ቁጭ ያልነው። አስፍተን ማሰብን ብዙዎቻችን አንወደውም አይደል? ባለንበት ኮምፎርት ዞን ነው ተስማምተን ነው የምንኖረው። የተሻለ ነገር ማሰብ፣ የተለየ ነገር ማሰብ፣ አዲስ ነገር መሞከርን እንፈራዋለን። እና እንደሚባለው ኢትዮጵያ ድንግል ነች እንደሚባለው ህዝቦቿን ተቆልፎብን ነው የተቀመጥነው እና እሱም አይምሮአችን ላይ ቆልፈንበታል ነው ያለው። በትክክል አይምሮአችን ላይ ቆልፈንበታል እና ያንን እነዛን ነገሮች መከፋፈት የምንችለው ማይንድ ሴታችንን በማስተካከል ነው እና ያ ማይንድ ሴት ደግሞ ከማህበረሰቡ እንደውም የፖድካስት አዘጋጆቹ የመሪ ፖድካስት በጣም ጠንካራ ጥያቄዎች ከመጠየቃቸው የተነሳ እዚህ የቀላል ጥያቄ የለም እንዴ ብሎ ሲያሰቃቸው ይታያልና ከዛ በጣም ጠንካራ ከሚባል ጥያቄ እንዴት ነው ማህበረሰባችን በድህነት ውስጥ ነው ያለው፣ በረሃብ ውስጥ ነው ያለው፣ በጦርነት ውስጥ ነው ያለውና የዚህ ሁላ ችግር መነሻ ምን ይመስልሃል ብለው ጠይቀውት ነበር። እና በእውነቱ ይሄን ጥያቄ ባገኝ ኖሮ ትልቅ ሽልማት ይሸለም ነበር ብሎ ነው እንደውም እያሳቀ መለሰላቸው። ምክንያቱም በጣም ውስብስብና በተለያየ ጊዜ የተለያየ የችግሮች ድርብርብ ምክንያት ስለሆነ ባንዴ ለመመለስ እና ባንዴ ለመፍታት አስቸጋሪ መሆኑን ነው ከሱ የምንረዳው። ግን ይህንንም በተለያየ መንገድ ለመስጠት እንግዲህ እሱ ለመፍታት ሲሞክር እናያለን። በመጽሐፉም እንዳልኩሽ በማይንድ ሴቱም እና እዛ ላይ ይህንን ጥያቄ ለመመለስና ጠቅላላ ኮሌክቲቭሊ ያለውን እይታ ለማሳየዝ አብራርቶ የሚናገራቸው ሀሳቦች አሉ። የማይንድ ሴት ላይ ካነሳኸው ማይንድ ሴት ላይ ሲሰራ ዶክተር ምህረት ብዙ ነገሮች አስለ ያደረጉት ነበር እንዳወራው ከሆነና መሀል ላይ ማቋርጦታል። ስቲል አልተጀመረም። አይ ቲንክ ማለት ተመልሶ አልተጀመረም መጀመሪያ። ምክንያቱም ሲያዘጋጀው ማይንድ ሴትን ኢትዮጵያ ላይ ለመስራት ነው። በቃ እሱ እኔ የተፈጠርኩበት አላማ ሰዎች ጭንቅላት ላይ መስራት መለወጥ ነው ብሎ ስለሚያስብ ብዙ ነገር ዋጋ እየከፈለ ነበር የሚያዘጋጀው ማይንድ ሴት እና መቀጠል አልተቻለም። እና ሌላ በዚህ ስለዚህ ሲያወራ የገረመኝ አንድ ነገር ምንድነው ሰዎች ማይንድ ሴትን እንዲሰለጥኑ አንዳንድ በመስሪያ ቤት የሚከፈልላቸው አሉ ወይ ጓደኛ እንትን ብሏቸው ሪከመንድ አድርጓቸው የመጡ አሉ፣ ተከፍሎላቸው የመጡ አሉ። ከፍለው የተማሩትና ተከፍሎላቸው የተማሩት እኩል አይደለም እንትናቸው አለና ሰው በጣም ገረመኝ። ሰው በቃ ለከፈለበት ነገር ነው ዋጋ ሰጥቶ ቦታ ሰጥቶ ጊዜውን ሰውቶ ከልቡም የሚሰማውና ስለዚህ ነገር ሲያወራ እውነት ነው ብዬ እየሰማሁት ነበር። በግል የከፈሉት ራሳቸው ከፍለው የገቡት ወደ 90% ይደርስ ነበር አለ። መስሪያ ቤት የከፈለባቸው 60% ነበሩ እና ስፖንሰር አድርገን በልዩ ልዩ ስፖንሰር ፈልገን እንዲገቡ ያደረግናቸው ደግሞ 54% ነበሩ እና ነፃ እድሉን አግኝቶ ሰው ብዙውን ፐርሰንት ተጠቅሞ ሊማርበት ሲገባ ነፃ ስለሆነ ግን ሰው አቅልሎ አይቶት ብዙና እንደውም መሪ ፖድካስቶችን ራሱ እናንተም ለምታዘጋጁት ዝግጅት ማስከፈል ይኖርባቸዋል። ትክክል ነው። ምክንያቱም ሰው ወርዝ የሚያደርገውን ነገር ነው የከፈለበትን ነገር ነው በቃ ከልቡ ትኩረት ሰጥቶ የሚያየው ብሏል። እና አንድም እሱ እንዳልሽው ትልቅ የሚገርም እይታ ነው። ሁላችንም ብዙ ነገራችን ገንዘብ ጋር ሆነ። ይሄም አንዱ ትልቅ ጥያቄ ነበረ ሲጠይቁት፣ ወደ በኋላ እናነሳዋለን። ሁሉ ሰው አሁን ላይ ገንዘብ ነው ያለው እና ያንተ አመለካከት ምንድነው የሚል ጥያቄ አንስተውታል። ግን እንዳልሽው ፐርሰንት ያን ሀሳብ በፐርሰንት ሲታይ ገንዘብ ለከፈለው ነገር ነው ሰው ዋጋ እየሰጠ ያለው እንጂ ቲፒካሊ እኮ ያ ሰው በነፃ ተሰጥቶት እንደውም ሊጠቀምበት ነበር የሚገባው። እና ብዙ ጊዜ እንደዚህ አይነት ይሳለማ ብዙ ላይፋችን ላይ እንደዚህ የሚያቀልሉልን ነገሮች እያሉ ግን ያንን ነገሮች ባለመጠቀም ሚስ እናደርጋለን። ከዚህ ጋር ሪሌት ያደርጋል። ሌላው በጣም የገረመኝ ዶክተር ምህረት እዚህ ሀገር ሀሳብ የሚሸጥ አይመስለንም ያላት ቃል በጣም ኢምፕረስ ታደርገኛለች። ምክንያቱም የሁሉ ነገር መጀመሪያ ሀሳብ ነው።
እኔና ጸዲ ሀሳብ ላይ ካልተግባባን እዚህ ጋር እንቀመጥም፣ ይሄን ፖድካስት አንጀምርም። ትላልቅ ሀሳቦችን እያነሳን ደግሞ ሰዎች ሼር እንዲያደርጓቸው። ምክንያቱም ዘ 7 ሃቢት ኦፍ ሃይሊ ኢፌክቲቭ ፒፕል የሚል አንድ መጽሐፍ አለ። በጣም በ60 ሚሊዮን ኮፒ የተሸጠው። ይሄ በ50 ሀገራት ይሄ መጽሐፍ ብቻውን ኢንስቲትዩሽን ፈጥሯል። ኢንስቲትዩሽን ተቋቁሞበታል በዚህ አንድ መጽሐፍ ብቻ። ያ ማለት የዚህ ሀሳብ ገዢነት እነዚህን ሀገሮች ወደ ኢንስቲትዩትነት እንዲቀይሩ ምክንያት ሆኗል። ገብቶሻል? ዶክተር ምህረት ዛሬ የሚያነሳው ሀሳቦች እሱ ሌላ ሀሳቦች ተፈልቅቀው እንዲወጡ ገብቶሻል? አሁን ዋናው ትልቁ ነገር እኛ ሀገር ላይ ፖቴንሻላችን እንዴት ነው ልናወጣ የምንችለው ነው። የማይንድ ሴት ብዙ በባንኮች ላይ የተለያዩ ግል ድርጅቶች ላይ ያደረገ ያለው ትግሉ ያው ያለንን ፖቴንሻል ከዚህ በበለጠ በመናወጥተን ከድህነታችን እንውጣ ነው። ትልቅ ችግር አለብን እንደ ሀገር። ኮርተሽ ተኩራርተሽ ኢቭን እኮ ሀብታምም ሆነሽ ልትኩራሪበት ማቺ ማንነት ውስጥ ከቶናል። ስለዚህ ይሄን ከዚህ ነገር መላቀቅ የሁላችንም የጋራ ህብረት ነው። ጸዲንም አለመስማት አንቺንም አለማዳመጥ እኔ ይችል ይሆናል፣ ግን ብሰማሽ ነው መግባባት የሚፈጠር። ብሰማሽ ነው ያንቺ ውስጥ ያለውን ትክክለኛ አይዲያ ወደ ጥሩ ነገር ወደሚቀየርበት መንገድ ለመምራት የሚቻለው። ስለዚህ ሀሳብ የሚሸጥ አይደለም እዚህ ሀገር ላይ የሚለው ትልቅ ችግር ይመስለኛል። እንደ ማህበረሰብ አንድን ነገር አተልቆ አሳድጎ ወደ ጥሩ ነገር ለማድረስ የዛ ሰው ጉዳይ ብቻ አድርገን የማሰብ ነገር አለ እንጂ ሁላችንም ወደ ለምሳሌ አንድ ፐርሰናል ዲቨሎፕመንት ላይ በጣም ራሱን ፎከስ ያደረገ ሰው ቢኖር ለዛ ሰው ዶክተር ምህረት ትልቁ ነገሩ ነው። ምክንያቱም ብዙ አመቱን ከተለያየ የአእምሮ ህሙማን ጋር አሳልፏል። ብዙ አመቱን ከተላለቅ የትምህርት ሰዎች ጋር እንዴት ማይንድ ሴትን መጠቀም እንዳለበት ባለው እውቀትና ከነሱም ደግሞ ከሚወስደው ፊድባክ ብዙ ልምድ ያለው ሰው ስለሆነ ይህ ሰውዬ በጣም ጠቃሚ ነው። ስለዚህ ምን መንገድ ነው እነዚህ አይነት ሰዎች ኮንጁጌት የሚያደርጉት የሚጣመሩት? ምንስ ተጣምሮ ደግሞ እንዴት ትልቅ ነገር መፍጠር ይችላሉ? እነዚህ አይነት ነገሮች በሆኑ ቁጥር ትልቅ ነገር የመፍጠር አቅማችን እየጨመረ ይሄዳል። መሰማማት ዋጋ ላለው ነገር እኔ በጣም ፋላሲ የሚፈጥር አይዲያ ያለኝ ሰው ሊሆን ይችላል፣ ግን ደግሞ ሁሉም ነገር ፋላሲ ይፈጥራል ብዬ ደግሞ አላምንም። አንዳንድ ጥሩ ነገሮች ደግሞ መወሰድ አለባቸው። ሴም ቲንግ ከእያንዳንዱ ሲሆነ ነገር ተወስዶ ያ ነገር ቢሆን ወደ እድገት የመምጣት አቅማችን ይጨምራል የሚል ሀሳብ ነው። ያው እንግዲህ እኛም ሁሌ እንደምንለው ሀሳብ ሀብትን ከቤቱ ታወጣለች። የሁሉም ነገር መጀመሪያ ሀሳብ ነው እያለን ነው ፖድካስታችንም የምንጀምረውና ሌላ በጣም ከዶክተር ምህረት የገረመኝና ያየሁት ነገር ምንድነው እንደመጣ እዚህ ምን ኤፍኤም ነው ሸገር ከማዛ ብሩ ጋር ፍሪላንስ ይሰራ ነበርና ፍሪላንስ መሆኑን በጣም ወደድኩት አለ። በቃ እና ምን አለ እዚህ ጋር ድርጅቶች ወይም መቀጠር የሀሳብ ጠላት ናቸው አለ። በቃ መቀጠር የሀሳብ ጠላት ናቸው። ስትቀጠርና ፍሪ ሆነክ በፍሪላንስ ስትሰራ ይለያያል። ሀሳብ አንስቶ ነበር። ከምግብ በተያያዘ ጉዳይ ላይ እንዴት በቀን እንዴት ትበላለሽ ብለን ስለሳራ አንስተን ነበርና መቀጠር እንዳልኩሽ ነው። ስትቀጠሪ በሆነ ጋይድ ውስጥ ነው የምትገቢው። የራስሽ ፍሪደም የለሽም። ሀሳብሽን እንደፈለገ ማፍሰስ አቅሙ የተገደበ ይሆናል ብዬ ነው የማስበው። ምክንያቱም መስሪያ ቤቱ በፈቀደውና በተቀመጠው መንገድ መሄድ አለብሽ ብዬ ነው የማስበው። ምክንያቱም ግን ያ ነገር ኢቭን በዛ መንገድ ካልሆነ ተቃውሞ ሊነሳብሽ ይችላል ነው ብዬ የማስበው። እና እንዳለው ሀሳብሽን በፍሪደም መግለጽ የምትችይው ከመቀጠር ውጪ ነው። ሰው ዛት ወይ ብዙ ሰው በራስህ ስትሆን እንደፈለክ የራስህን ሀሳብ ታንጸባርቃለህ፣ ትተገብራለህ። በሰው እንትን ውስጥ ስትሆን ግን ያንን ማድረግ አትችልም፣ ትገደባለህ። የሆነ ነገር ይዘህ ትገደባለሽ። ግን እኔ አሁን እዚህ ጋር ደግሞ ትንሽ የሆነ አስተራቂ ሀሳብ ሊኖር ይገባል ነው። ባለፈውም በብዙ የፖድካስት ውይይታችን ታሰሪና ሰራተኛ ላይ ብዙ አውርተናል። ይሄ አንድ ፊገር አውት የሚሰጠን ምንድነው? አሰሪና ሰራተኛ እኔ ሰራተኛ ሾኜ
ልሰጥሽ የሚችለው የሆነ ነገር ይኖራል አንቺ ባላየሽው መንገድ አይደል? ያ ነው ድርጅትሽን ሊያሳድግልሽ የሚችለው። ያ ነው ሊመራሽ። አንቺም ደግሞ እንዳሰሪነትሽ እኔ ከምሰጥሽ ነገር ይሄ ጥሩ ነው ጥሩ አይደለም ብለሽ በጣም ሴንሲቲቭ ሆነሽ መጠበቅ አለብሽ እንጂ እኔ የምሰጠውን አይዲያ ከገደልሽው አንቺም አትጠቀሚም፣ እኔም ደግሞ የማደግ ፖሲቢሊቲ ያድጋል። ከተሻለ አንቺ ባለ ሀብት ነሽ፣ ያንን ድርጅት የመክፈት አቅሙ አለሽ። ያንን ድርጅት የማሳደግ እና ጥሩ ነገር የማብቃት ሀሳቦችና ቢተገበሩ ጥሩ ናቸው የምላቸው ነገር አቀርባለሁ። ወይም ደግሞ ከልምዴ ከእውቀትና ከሙያዬ አቀርባለሁ። እነዛን ነገሮች ጣርቶ ወደ ሙያሽ ወደ ካምፓኒሽ የሚያሳድግበት መንገድ ካልፈጠርሽ ምን ይፈጠራል? የሙያ መጫጫት። ሰው አንዳንድ የሚሰላቸው ለዛ ይመስለኛል። በስራ ሂደት ውስጥ የሚያሳድጉ ነገሮች ውስጡ እየተሰማው ካምፓኒ የማይቀበለው ከሆነ አሰሪ የማይቀበለው ከሆነ ምን ማድረግ ይችላል? ስለዚህ ይሄንን ፊድባክ ምንድነው? ሀሳብ፣ ንግግር። እኔ ለምንድነው ሚዲያው በጣም ቫይራል የሚወጡ ነገሮች እንባ የበዛባቸው፣ ውርደት የበዛባቸው፣ ቅሌት የበዛባቸው ወይም ደግሞ በጣም ይሄን የተጋነነ ሚሊዮን ምናምን ብዙ ብሮች ተገኘ፣ ይሄን ያህል ሰርግ ለቀለበት ይሄን ያህል ወጣ ሲባል ለምን ቫይራል ይወጣል? ጉዳዩ ይሄን ያህል እኮ ለኔና ላንቺ አሳሳቢ ሆኖ አይደለም። የሚፈጥረው የሚገዛ ሀሳብ ኖሮት አይደለም። ግን እኛ በተፈጥሯችን ወይ ካቃለለ ወይ ደግሞ በጣም አንድ ሰው ገዝፎ ከታየ ሉኪ ለማድረግ በጣም እንላለን እንወዳለን። በዚህ ላይ ዶክተር ምህረት ያለውን ነገር በጣም መጨመር እፈልጋለሁ። በመጨረሻው ፖድካስቱ ላይ አንድ የውጭ ሀገር ዜጋ ምን አለ? እናንተ በሰልፍ ስቲም እና በፕራውድ መሀል ተጨንቃችሁ የምትኖሩ ፒፕሎች ናቸው። ማን እንደሆነች ባላስታውስም የሆነ ንግግር ስታደርግ አሁን ምን ብዬ መጸለይ ጀመርኩ አለች። በዙሪያ ያሉ ሰዎች እንዲያልፉኝ አድርግ ጌታ ሆይ፣ በቃ ይለፉኝ፣ ሲያልፉኝ ለኔ መንገድ ያመቻቻሉ። በዙሪያ ካለፉኝ ትልቅ ቦታ ከደረሱ ሰዎች መሀል ሲሆን አንደኛ ቅንነት ያሷ፣ ሁለተኛ ደግሞ እነሱ ባለፏት ቁጥር ለሷም የተሻለ መንገድ እያሳዩት ለሷም የተሻለ ነገር ነው ኦፖርቹኒቲ አላት ማለት ነው። እና ሁሉም ሰው የተሻለ ቦታ እንዲደርስ ቅን መሆን በጣም ወሳኝ ነገር ነው። ከመሆን አሪፍ ነው ይላል እኮ። በጣም ያደጉ የበለጸጉ ሀገራት የተለየ ነገር ኖሯቸው አይደለም፣ ደረቅ መሬት ነው ያላቸው፣ ግን አይምሯቸው ላይ አምነውበታል፣ ተሰርቷል አይደል? ዱባይ በረሃ ነበረች አይደል? ግን የአይምሮ ውጤት ነው። ስለዚህ በጣም ባጭር ጊዜ ቻይና ምን ይላል እንደሆነ ሰምተሽ ከሆነ በጣም የሆነ ጊዜ እኮ ትናናቅ ነበር። የቻይና ዕቃ እየተባለ ሰምተሻል? ቻይና አሁን ራሷን አስከብራለች። በጣም አርሽ የሆነ መንግስት መጣ። አንድ ልጅ ብቻ ነው የምትወልዱት ተባለ ምናምን። እዛ ፕሮሰስ ውስጥ ሲገቡ ወደ እድገት መምጣት ተጀመረ። ያንን እድገት ይዞ መጥቶ በጣም ማቹር እያደረጉ አሁን ውለዱ እየተባሉ እየተለመኑ ነው። ሁለተኛ ከቻይና ደግሞ መማር ያለብን ቻይና መሰረቷ ምን ሲባል ሰምተሽ ታውቂያለሽ? የቻይና መሰረቷ ቤተሰብ ነው። ሰምቻለሁ። በጣም ቤተሰባዊነት ላይ አያት ምናምን አብረው ሁላ ሊኖሩ ይችላሉ። ልጅ አብቶ አብረው ሁላ ይኖራሉ። ይሄንን ባህላቸውን በመጠበቃቸው ነው። ገብቶሻል እንትን ማለትና ያው እንደውም አሁን ላይ ስለ ቅንነት ስናወራ ከድሮ ካለፉት ጄኔሬሽን አሁን ላይ ያሉት የተሻለ ቅን እየሆኑ ነው ብዬ አስባለሁ። በጣም አይደለ? አዎ እኔም እንደዛ አስባለሁ። ሲባልም ደግሞ ሰምቻለሁ መሰለኝ። አንተ እንድታየዋለህ። በጣም ቅኖች ናቸው፣ በጣም ፈጣን ናቸው። ወጣቱ እዛ ጋር የሚያየው ነገር በህብረት በመተሳሰብ እና አንድ በመሆን የሆነ ስራ እየተሰራ እንደሆነ ያውቃል። ተሻለ ኤላን መስክ አንድ ፋብሪካ አንድ ካምፓኒ ቢፈጥር ብቻውን አይፈጥረውም። ሴምቲንግ ያን አይዲያ ትልቅ ደረጃ ያደርሳል ብሎ ያመኑ ጸዲ የሆነ ነገር ስትናገረኝ እንዴ ጸዲ ይሄንማ ትልቅ ነገር ማድረስ አለብኝ፣ ይሄን አይዲያ ትልቅ ማድረግ አለብን፣ ብዙ ነገር ይፈጥራል ብዬ ከተቀበልኩሽ ሳምበዲ ይሄንን ከተቀበለው አጠነከር ነው ማለት አይደል? ያ በበዛ ቁጥር ነው በቃ ካምፓኒ የሚሆነው ፋብሪካ የሚፈጠረው። እና አንደኛው የነቁ ይመስለኛል በጣም እየመጡ ያሉት ልጆች ውጪውንም ሉክ ያደርጋሉ። ኦንላይን ነው ኤቭሪቲንግ ተሻለ። ስለዚህ አሁን ዓለም ደግሞ በጣም ጠባለች ከሚባለው በላይ አይደል? ስለዚህ የዱባይ የሚደረገውን አሜሪካ የሚደረገውን ይቺ ኤቭሪቲንግ ስለሚያውቁ እዚህ የሚደረገው ደግሞ ያው ይታወቃል። ስለዚህ ለምን ይለፋሉ? በቃ የሚሻለውን የማየት እድል ስላሉ አንዱ እሱ ይመስለኛል። ሁለተኛ ግን
አሁን እኛ እንደ መንፈሳዊነት ይሄ ከኛ አይጠበቅም ነበር። እኔ በጣም ሁሌ የሚያሳዝነኝም እሱ ማለት ከኛ አይጠበቅም ማለት መንፈሳዊ ሀገር የሃይማኖት ሀገር ከተባለ ያንን ጋይድ ይዘን እንደውም በልጽገን መገኘት የሚገባን ህዝቦች ነበር። ዶክተር ምህረትም ሲያወራ ሰምተሽ ከሆነ ከህፃናት ታገኛለሽ ንጹህ ናቸው፣ ብዙ ጥያቄ ይጠይቃሉ። ይሄ ደግሞ ከሰካራም በጣም ሰካራም ብቻ ነው ብዬ አላስብም። ሰካራም በጣም ይሄ ያለውን እንደውም መጥፎ ጫናዎች ለመርሳት እና እሱ ጋር ያለውን እውነት የሚረዳለት በማጣቱ የሚጠጣ ይበዛል ብዬ አስባለሁ። ገብቶሻል? በቃ ያን ቻሌንጅ ተቋቁሞ ለመውጣት ባለመቻሉ እንጂ ሰካራም መሆንን ፈልጎት አይደለም። ግን ምን አሰብኩ ይሄ ነገር ከሆነ ለምን ይሄን ነገር ሊፈጥር ቻለ ብዬ ሳስብ ሚስ አንደርስታንዲንግ ኦፍ እንትን አለ ባይብል ያየሁት ማህበረሰብ ላይ እሱ ይመስለኛል። ማለት ለምሳሌ በቀላል አንድ ምሳሌ ብነግርሽ በትዳር ውስጥ አንድ ልጅ መውለድ ማግባት በጣም ሃይማኖታዊና መንፈሳዊ የሆነ ነገር ነው። ምክንያቱም ዝሙት ኃጢአት ስለሆነ ማለት ነው። ይሄን ነገር ጥሩ ነገር ሆኖ ሳለ አንድ ሰው ከትዳር ውጭ ልጅ ቢወልድ ወይም ዝሙት ቢያደርግ እንደ ኃጢአት ይታሰባል። ግን ከሆነ በኋላ ያን ሰው ኃጢአተኛ አድርጎ መፈረጅ ይገባው ነበር? አይገባም ነበር። ግን ኤቭሪ ማህበረሰብ ላይ አሁን አንዳንድ ነገሮችን የምታየው የመፍረድ ነው። ኃጢአቱን ቋሚ ያርገነዋል። ተሻላል ኃጢአቱን ማንጻት ነው እንጂ የሚገባው ቋሚ ያርገነው ሰውየውን አቁመነዋል። ያ ኃጢአት ለማን ነው? ለትውልድ፣ ለማህበረሰብ፣ ለሁሉም ነው የሚተርፈው። ገብቶሻል? እግዚአብሔር ደግሞ ያያል የእውነት አምላክ እስከሆነ ድረስ። ስለዚህ እኛ እየሄድንበት በጣም ተንኮለኛ በጣም ጥበበኛ መስለን ለመጫወት ስንሆን እርስ በርስ ራሳችንን እየጎዳ ዛትስ ዋይ ሰውዬው እኮ ፕራውድና ሰልፍ ስቲም በጣም እየጎዳችሁ ነው ያለው። አይቶናል፣ በደንብ ነው ያየው። በደንብ ነው ያየው። ለዛ ነውና ከዛ አንፃር ቢታይና ያልሽኝን መልስ የኛም የፈጠረው ይሄ በመሆኑ ወጣቱም ደግሞ ይሄን በማድረጉ በጣም ደስ ይላል። ቢቀየርና ጥሩ ፖዚቲቭ አመለካከት ያለው ህዝብ ቢፈጠር ኢትዮጵያ ጥሩ ደረጃ ትደርሳለች። ዋው በጣም የሚገርም ሀሳብ እያነሳን ነው ዛሬ። በጣም ደስ ይላልና ሌላ ዶክተር ምህረት ካነሳቸው ሀሳቦች ሞቲቬሽናል ስፒች እንዴት ታየዋለህ አንተ? እሱ ምን አለ ዶክተር ምህረት? አንዳንድ ሰው እንደ መጽናኛ አይቶት እነሱ እንደዚህ ነው ያሉት። ሞቲቬሽናል ስፒች እንዴት ታየዋለህ ነው ያሉትና አንዳንድ ሰዎች እንደ መጽናኛ ያዩታል። አንዳንድ ሰዎች ይሄ ተጠቅመውበት ይሄ ጥሩ ነው ያስፈልጋል። እኔም ከሱ እንትን ነኝ። ያስፈልጋል፣ ሞቲቬሽናል ስፒች ያስፈልጋል። አንዳንዴ ሲደክምህ ወይ የሆነ ነገር እንትን ስትል የሆነ ነገር ሰው ሲናገር ያሸነፈበትን መንገድ ሲነግርህ ያለፈበትን መንገድ ሲነግርህ ተነቃቅተህ ይቻላል ለካ ብለህ ትበረታታለህ። ምክንያቱም ሰዎች ነንና ሁሉ ጊዜ እንትን አለ ይሄ በቋሚነት አንቀጥልም። እንወድቃለን፣ እንነሳለን፣ ማግኘት አለ፣ ማጣት አለ፣ ብዙ ስትራግል እያደረግን ነው የምንኖረውና ያስፈልጋል ብዬ ነው እኔ የማስበው። ዶክተር ምህረትም እንደዛ ነው ያለው። ያስፈልጋል፣ ግን እንዴት ነው የምንጠቀምበት ነው። እኔ እንዴት ታየዋለህ? ያስፈልጋል ወይስ አያስፈልግም ከሚሉት ነገር በጣም ነው እንጂ የሚያስፈልገው። ማስፈልጉ ላይ ምንም ጥርጥር የለውም። ምክንያቱም እኛ በጣም ብዙ መፍትሄ መሞከር ያለብን ህዝቦች ነን አይደለም? ሞቲቬሽናል ስፒች አልኩሽ እኮ ሙድ ተያዘ። እስቲ እንደማን ያዟል እኮ ኤግዛምፕል የለም እኮ። አዎ በደንብ ነው መከራውንና ወገባ ገደውን እስኪባል እኮ ነው መከራውን በልቶ እዚህ የደረሰው። የት ነው ያለው አሁን? ገብቶሻል? የሆነ እውነት ስላለው ትክክለኝነት ስላለው ነው የደረሰው። እንደተባለውም ለምሳሌ አሁን ጧት ተነስ ካልጋ ተነስ ቁም ምናምን ብቻ አይደለም። እሱን ብቻ ሁሌ እየሰማህ ከሆነ የሆነ ቀን ታቆመዋለህ። ግን የምር ለወጥበታለሁ። አይ እኔ ምን ልልሽ ፈልጌ ነው። ልክ ነሽ። አሁን ይሄንን ያልኩበት ያነሳሁት የእሱ አካሄድ አሰራሩ ምናምን ሁሉ ነገር ልክ ነው ብዬ የመደገፍ ሁኔታ ላይ አይደለም የደረስኩት። እሱ ሌላ ጥያቄ ነው። እሱ በሌላ ጊዜ በሰፊው ልናወራበት የምንችል ነገር ነው። ግን ቢያንስ የሚታወቅበትና መነሻው እሱ ይሄ ነበር አይደለ? ስለዚህ ብዙ ሰዎች አሉ በነገራችን ላይና
ሁለት ነገር አለ። አሁን ዶክተር ምህረት እንደ ይሄን ጥያቄ ሲጠየቅ ሰምተሽ ከሆነ ፋይናሊ አንድ ሰው ሞቲቬሽናል ስፒከር ሆኖ አንድ ነገር ባደረገ ቁጥር ትክክለኛ ሀሳብና ዲፕሊ ሰዎችን የሚቀይር ነገር ካልተናገረና ያን ነገር ካላሳወቀ ፋይናሊ የሚከብረው ራሱ ሰውየው ነው ይላል። ታሽ እሱም ራሱ በመታየት ያለበት ነገር ነው። ግን እኔ የማስበው ምንድነው እሱን እኮ በሂደት ፊልተር የምታደርገውም ራሱ አይምሮ ያለው ሰው እኮ ነው። ልክ አይደለም፣ ልክ ነው፣ ይሄ ነገር በዚህ መስተካከል አለበት የምትይበት መንገድ ባይዘው እንዴ ይቅርታ ላቋርጥህና ማን ያዘዋልም ምን ብሏል አንድ ፖድካስቱ ላይ ሲያወራ ድሮ ተነስ ካልጋ ውረድ እንደዚህ አርግ ምሌና እያልኩኝ ምጮህ የነበረው ለካ እንደዛ አይደለም ለካ የገባኝ ቆይቶ ነው ብሏል። እሱም ተረድቶታል። እኔ ደጋፊ ነኝ ባይዘው ሞቲቬሽናል ስፒች እኔ መኖር አለበት። ልክ ነሽ። ግን እኔ አሁን እንዴት ነው ለምሳሌ ቴራፒስት ነኝ፣ የራሴ ቴራፒስት ነኝ እኔ። ምክንያቱም ነገርኩሽ ከልጅነት እስከ እውቀት በትምህርት ቤት፣ በቤተሰብ፣ በማህበረሰብ፣ በህይወት በብዙ ውጣ ውረድ ውስጥ በጣም ብዙ ቻሌንጅ አለ። ስለዚህ እንደው ብዙ ሳይኮሎጂስቶች እኮ እያንዳንዱ ሰው በጣም ውድ በመሆኑ ነው እንጂ እያንዳንዱ ሰው የራሱ ቴራፒስት ያስፈልገዋል። እንኳን እዚች ሀገር ውስጥ ብዙ ፈተና በበዛበት ውስጥ እየኖረን ማለት ነው። ገብቶሻል? ስለዚህ ቴራፒስት መሆንና ሰው መቅጠር እንኳን ባልችል ብዙ ነገሮችን ኢንቨስቲጌት አድርጌ ራሴ ላይ መስራት ግዴታዬ ነው። እንደውም በጣም ብዙ ጊዜ እንደዚህ በመሆኑ ሰዎችን ብዙ ጋይድ ለማድረግ ረድቶኛል። በዙሪያ ያሉትን ሰዎች ማለት ነው። ሶ ግዴታሽ ነው። ይሄ አንድ ምግብ እንደሚያስፈልገው ሰው ሁሉ ቴራፒስት ሰዎች ስለ ፐርሰናል ዲቨሎፕመንት ማይንድ ሴት ብዙ እውቀት እንዲኖረን ብዙ ኢንቨስቲጌት ማድረግ ግዴታችን ነው። ለምን እንዳልኩሽ ነው ችግር ውስጥ ነን። ይሄ እኮ ማይታይ በቃ ማለት እኛ እኮ ጆሮ ዳባ ልበስ እኮ ማለታችን ነው ይጎዳል እንጂ እኮ ይሄ የሰመጠ በጣም መከራ ያለች መርከብ እንደማለት ነው። ያን መርከብ ለማርገዝ ግድ ኢንጂነሩን መሆን አይጠበቅብሽም፣ ግድ ካፒቴኑን መሆን አይጠበቅብሽም። ሄደሽ ካፒቴኑ ምን እንደሚሰራ ምን ልታግዡ እንደምትችይ ነገ ጠዋት ወደዛ ሰውዬ ልደርሺ የምትችይበት ሁኔታ ማፍጠር ትችላለሽ። እና እዚህ ላይ እንደውም ተያይዞ እንደውም ስለ ጋዜጠኝነትና ጋዜጠኛ ለመሆን ስለ ፕሮፌሽንና ያለ ፕሮፌሽናል መስራት የሚሉ ጉዳዮች እንደውም አንስተው ነበር። እነሱ ጋዜጠኞች አይደላችሁም እየተባለን በጣም እንተች ነበረ ብለዋል የመሪ ፖድካስቶች አዘጋጆች። እና እዛ ላይ ምን ይላል አንደኛ አሁን እናንተም በጣም ያስወደዳችሁ ጥሩ ነገር ቱ ዘ ሀርት መሄዳችሁ ነው ይላል ዶክተር ምህረት ደበበ። ማለት ዳይሬክት ቱ ዘ ሀርት ማለት ትክክለኛ የሰዎቹን ትርታ ገብቶሻል፣ ልባቸው ላይ ገብቶ ያቆሰላቸውን ነገሮች የምታገኝ ሶሉሽን የምትሰጪ ሰው ከሆንሽ ቋይኑት ለምን ሰው አይሽም እንዴ? እኔ እኮ መፍትሄና ለራሴ ህይወት ውስጥ ጠቃሚ የሆነ ነገር ባላገኝ 3 ሰዓትና 2 ሰዓት ሙሉ እኔ የህንድ ፊልም እኮ ነው የሚያልቅበት ያ ሰዓት። የሆነ ነገር ድራማ እየተሰራ የሆነ ውሃ ውስጥ እየተገባ ምናምን ያለው ብዙ የሆሊውድ ፊልም የሚያልቅበት ሰዓት እኮ ዲፕሊ ያን ነገር የምትሰሚው ለምንድን ነው? ለራስሽ ህይወት ስትይ ነው። ስለዚህ መጀመሪያ ሰው የራሱ ቴራፒስት መሆን አለበት። አይደለም ሞቲቬሽናል ስፒከር ጥሩ ነው ጥሩ አይደለም ለማለት አይደለም፣ እሱን ሰምቶ ጥሩ አይደለም ጥሩ ነው ለማለት ራሱ የራሱ ቴራፒስት መሆን አለበት ሰው በጣም መሆን አለበት። ምክንያቱም በብዙ ትራውማ ውስጥ ያለፈን ህዝቦች ነን፣ እንደ ህዝብ፣ እንደ ማህበረሰብ፣ እንደ ቤተሰብ፣ እንደ ሀገር። ስለዚህ ያን ነገር ማስተካከል ግዴታችን ነው። ስለዚህ ያ ነገር እየተቀረፈ በሌላ አሁን አይውልሽ ብዙ አሁን ብትጠይቂ ሳይኮሎጂስቶች ቴራፒ ታሪክ ነው የምናክመው ብሏል ራሱ ዶክተር ምህረት ሰምተሽ ነው የሰጡን ታሪክ ነው። ታሪክ ምንድን ነው? ፓስት ነው ተሻላል። ይሄ ጀነሬሽን ቱ ጀነሬሽን የመጣ ነገር ተላልፎ በእኛ ውስጥ ተንከባሉ ነው ወደ ልጅ የሚሄደው። ያ ማለት ቴራፒ ማለት ያን ነገር ማስቀረት ነው፣ አዌርነስ መፍጠር ነው። ስለዚህ ልጅ ወደን እንወልዳለን አይደል? አግብተን ይኑርልን ይደግልን ብለና ለአይምሮ ለንቡ ለነፍሱ ካልተጨነቀን በየትኛው ሀሳብ ሀብትን ማምጣት ይችላል? በየትኛው ሀሳብ ነፍሱን ማውጣት ይችላል? መንፈሳዊ እንዴት መሆን ይችላል? እነዚህ ነገሮች ግድ ታሳቢ መሆን ስላለባቸው እና እንደዛ ነው የምመለከተው። ልክ ነህ።
ያው እንግዲህ የሚገራርሙ ሀሳቦችን ነው እያነሳን ያለ ነው። አብራችሁን እንደሆናችሁ ተስፋ እናደርጋለን። እየተከታተላችሁን እንደሆነ ተስፋ እናደርጋለን። ከዚህ ከርዕሳችን ጋር ባይገናኝም ጋዜጠኛ ሳትሆኑ ነው እናንተ የጋዜጠኝነት ሙያ አሰደባችሁ፣ አበላሻችሁ ተባልን ባሉት ላይ እነሱ መቃወሚ ሳይሆን እንደዚህ የተባለበት ምክንያት ጋዜጠኛ የራሱ የሆነ ሕግና ደንብ ስነ ስርዓት አለው። ለህዝብ ነው የሚያስቀድመው። እኛ የምንናገረው ነገር ብዙ ቪው ሊያገኝልን ይችላል፣ ቫይራል ሊወጣልን ይችላል ምናምን፣ ግን ቫይራል ከሚወጣልን ከምናገኘው ገንዘብ በላይ ለሰዎች ልብና አእምሮ ማሰብ አለብን። ይህንን ሁሉ ፕሪንሲፕል በእያንዳንዱ ክፍል ተምረው ነው ጋዜጠኞች ጋዜጠኛ የሚሆኑትና ጋዜጠኛ ሳትሆኑ እንደዛ አትዳፈሩ የሚባለው በምክንያት ነው። ሆነውም ተዳፍረውም ደግሞ ብዙ ስህተቶችን የሰሩ ሰዎች ስላሉም ነው እንደዛ የሚባለውና እችን ለማንሳት ነው። እና በቀጣይ ዶክተር ምህረት ስለ ጊዜ ሲያወራ ያስገረመኝ አንድ ነገር አለ። ያው እንግዲህ እየተገረምኩ ነው እኔ ፖድካስቶችን ብዙ ጊዜ የምሰማውና ያስገረሙኝን ሀሳቦችም ነው እዚህ ጋር መጥቼ ምናነሳው። ለዛ ነው ብዙ ጊዜ ያስገረመኝ እያልኩኝ የማወራው። እና ስለ ጊዜ ሲያወራ ምን አለ፣ ምን ያህል እንጠቀምበታለን ጊዜያችንን። ካልተጠቀምንበት ጊዜ የተጠቀምንበትን ጊዜ ሸራርፈን 80 አመት የኖረን ሰው ብናሰላው ጊዜውን የተጠቀመበትን ጊዜ ብናሰላው 20 አመት ኖሮ ይሆን ይላል። እና እንዴት ነው ጊዜያችንን የምንጠቀመው? የትኛው ምን ስናደርግስ ነው ጊዜያችንን ተጠቀምን የሚባለው? ይሄን እንዴት አየኸው? ያው ጊዜ ሁላችንም በአግባቡ መጠቀም ያለብን ትልቁ የፈጣሪ ስጦታ ነው። በምንም አትመልሺውም አትተኪው። ስለዚህ ያው በአግባቡ መጠቀምና ያንን ነገር ትርፋማ በሚያደርግብን ነገሮች፣ በተለይ ደግሞ ከፋሽን ጋር ተያይዞ የሚመጡ ነገሮች ተሻል ቶሎ እኔ አሁን አንዳንዴ በጣም ደስ የሚለኝ ውጭ ሀገር እንደውም ጃፓን ሀገር ምናምን አይተሽ ከሆነ ከልጅነታቸው አሁን ተጀምሯል ግንብ ማስገንባት፣ ብዙ ፕሮፌሽን ማሰራት ምናምን ገና ነርሰሪ እያሉ በጣም አክቲቭሊ ያንን ነገር እንዲያደርጉት የማድረግ እና ቶሎ ፓሽናቸውን እንዲያገኙበት፣ ከዛ ፓሽን ካገኙ በኋላ ቶሎ ገና 10 ቤት ሳይገቡ በዛ ነገር በቃ ኢንተረስትድ ሆነዋል። ስለዚህ ያን ነገር ወዴት ያደርጋሉ? በጣም ብዙ ነገር ኢንቨስቲጌት የማድረግ አቅም ይኖራቸዋል እና ለዓለም ብዙ አዳዲስ ፈጠራዎችን ይፈጥራሉ። ያ ነገር ጊዜንም ራሱ ሴቭ ለማድረግ በጣም ያለህንና መታቆም የምትችለውን ነገር ቶሎ ካገኘኸው እኮ የማትችለው ነገር ላይ አትለፋም። አሁን ብዙዎቻችን እየተቸገረን ያለ ነው። ኢቭን ምን እንደምንችል ራሱ አናውቀው። ምንድነው እኔ የምችለው? ምንድነው ማውቀው? የሆነ የምትችለው ነገር የምትወደው ነገር ላይ ስትሆን ነው እኮ ስኬታማ የምትሆነው አይደለ? ወደህም የምትሰራው። እንደውም ምን ይላል ዶክተር ምህረት፣ ስራ ተጭኖብን ነው የምንሰራው። ያለ አለቃ መስራትን፣ አለቃ ሳይኖር መስራትን እስኪ አስበው። አለቃ ሳይኖር ብዙ ሰው እያለመጠ ነው የሚሰራው እንጂ ስራዬን ይሄን መጨረስ አለብኝ ይሄን ማድረግ አለብኝ ብሎ ብዙዎቻችን አለቃ ሳይኖርና ሲኖር አንድ አይነት አይደለም የምንሰራው። ለስራው የምንጠነቀቀው ነገር አንድ አይነት አይደለም። እና እንደውም ምን አለ፣ ኢንተርፕሪነሮች እየሰሩ ምግብ ይረሳሉ። ኢንተርፕሪነሮች ስራ ፈጣሪዎች በቃ ከራሳቸው ኢንተረስት ተነስተው አይደለ ስራ የሚፈጥሩት፣ እየሰሩ ምግብ ይረሳሉ፣ መብላትን ይረሳሉ፣ ምግብ እስከ መርሳት ይደርሳሉ። ምክንያቱም በአግባቡ ጊዜያቸውን እየተጠቀሙ ነው ማለት ነው። ምግብ መርሳት ጥሩ ነው እያልኩኝ ሳይሆን፣ ሌሎች ግን እየበሉ ስራ ይረሳሉ ብሎ እንደውም አነሳና ለስራ ያለው ለጊዜ ያለው አመለካከት የሚያነሳቸው ሀሳቦች ምናምን በጣም ድንቅ ናቸው። እዚህ ላይ ምንድነው አንድ ትልቅ በጣም ጥያቄ ጠይቆት ነበር ፖድካስት አዘጋጆቹ። ከዚህ አንፃር አሁን በጣም ገንዘብ እየቀደመበት ያለ ጊዜ ነው እና ሁሉም ነገር ከሙያዊና ከተሰጥኦና በዛ ነገር ሳቲስፋይ ከመሆን ይልቅ እና ሰዎችን ከመጥቀም ይልቅ ገንዘቡን በማስቀደም ብዙ ስራዎች ገንዘብ ይባላል እና ይሄ ኢኮኖሚው ላይ ምን የሚፈጥረው ኢምፓክት አለ ብለው ጠይቀውት ነበር። እና አሁን ካነሳሹ ጋር ስለ ተቀራረበብኝ ነው። ብዙ ነገር ኢንፎርስ እያደረገ ያለው ገንዘብ ነው። ገብቶሻል? እንዳልኩሽ ድህነቱ አለ አይደለም? በቃ ለድህነትሽ እና ያንን ነገር ለማግኘት ስትይ ያን ገንዘብ ብታገኝ ብዙ ነገር ይፈታልሻል። የቤት ኪራይ ይኖርሻል፣ ልጆች ሊኖሩ ይችላሉ። ብዙ ገንዘብ የማይፈታው ብዙ ነገር የለም። ብዙ ነገር መፍታት ስለሚችል ያ ነገር ያደርጋል።
ስለዚህ ያ ነገር ምን ያደርገዋል? ኢንፎርስ ያደርግሻል በቃ ግዴታ ማግኘት ስላለብሽ እንጂ ያንን ነገር ስራውን ወደሽው ብትሰሪው ያን ነገር ብታረጊ ጥሩ ነው። ያ ነገር መሆን ነበረበት እንደዛ። ግን እኛ አሁን እኮ አንዳንዴ አማራጭ ካለ መኖር ይሻላል አይነት ስታይል ነው። ገብቶሻል? እንጂ ሰዎች እኮ አልኩሽ ብዙ አሁን ካምፓኒ ያላቸው ሰዎች ምናምን ላይፍ ስታይላቸው ደስ ይላል። ራሳቸው ላይም በጣም እንደሰሩ ታውቂያለሽ፣ ትቀኛለሽ። ለዚህ እኮ ነው አንዳንዴ እኮ ያደጉ ሰዎች ትልቅ ሰዎች የሚያስቀኑሽም ብዙ ምርጫ አላቸው ራሳቸው ላይ ብዙ ኢንቨስቲጌት ለማድረግ በቀን አንዴ እስከ መብላት ጀምሮ የተለያየ ላይፍ ስታይላቸውን ቢውልድ የማድረግ አቅም አላቸው። ይሄ ምንድነው በቃ ድህነትን አርገው አንዴ አምልጧልና እኛ ግን እንደ ሀገር እንደ ማህበረሰብ ግን በቃ ተያይዞ የሆነ ማድረግ ያለብን ነገር ስላለ እዛ ላይ ነው ማሰብ ያለብን ብዬ ነው ማስበው። ጥያቄ ሰዎች ጠያቂ መሆን አለባቸው። ጥያቄ ማይጠይቅ ሰው ድፍን ነው ብሎ ነው ቃል በቃል የተናገረው እንደውም ዶክተር ምህረትና ጥያቄ ማለት ምን ማለት ነው? ጥያቄ ማለት ለመልሱ የምንሰጠው ክፍተት ነው ብሎ ነበር እንደውም እና እንደውም ህፃናቶች ናቸው ብዙ ጊዜ እያደግን ስንሄድ ጥያቄ እየቀነስን እያቆመን እንሄዳለን። ልጆች ግን በጣም ብዙ ይጠይቃሉ ብሎ ነበር። ጥያቄ በዚህ ዙሪያ ያወራው ስለ ሳይካትሪ በሚሰጥበት ሰዓት ሕክምና ላይ ምሮማ በሚሰጥበት ሰዓት አንዳንድ ሰዎች ትክክለኛ ያልሆነ ጥያቄ ይዘው ይመጡና ጥያቄ ድጋሚ ስጠይቃቸው ተናደው ይወጣሉ። ምክንያቱም ትክክለኛ ያልሆነ ጥያቄ መጠየቅ ትክክለኛ ያልሆነ መልስ በመፈለግ ራስን ማባከን ይመጣል። ትክክለኛ የፈለጉትን ጥያቄ እስኪያገኙት ወይ ደግሞ ጥያቄያቸውን እስኪያስተካክሉ ድረስ ከጥያቄያቸው ጋር ተዋቸው፣ መልስ አትስጣቸው ነው እንደው ያለው አይደል? እነሱም ብዙ ጊዜ እንትን ሲያረጉ የሰዎችን ሀሳብ ሲቀበሉ ካጋጠመውና ከልምዱ ነው እሱም ያወራው። ግን ደግሞ በጣምም እንትን ነች ምቅ ያለች ከእውቀትና ዊዝደም ያለበት ነገር ነው። ምክንያቱም ብዙ ጊዜ አይተሽን ከሆነ ብዙ ነገር እናቅና እንረሳዋለን። ለምንድን ነው የምንረሳው? ያችን ክፍት ቦታዋን ስላላገኘንላት ነው ብዬ ነው የማስበው። ምክንያቱም ወዲያውኑ አሁን እየቸገረኝ ባለበት ሰዓት ላይ የምፈልገውን ነገር መቸገሬ ምንድነው? ጥያቄ ፈጠርኩ ራሴ ላይ አይደል? ያን ነገር ለመስራት በመሞክርበት ሰዓት ላይ የቸገረኝ ነገር ጥያቄ ፈጥርብኛል። ይሄን ነገር እንዴት ነው የማገኘው? ያኔ ረሃብ ነች ስፔስ ፈጥር ያለው አይምሮዬ ላይ እስንድ ልክ ዛት ሞመንት ያንን ነገር ካገኘሁት መልሱ ትክክለኛ መልሱ አገኘሁ። እንደዛ የተረዳነው ይመስለናል። ይቅርታ እንጠይቃለን የተማርነው ነገር በትክክል ካልተመለሰ ካልገለጽ ነው ለማለት ነው። ግን ትክክለኛ ሰው የተናገረው ነገር ኮንክሪት ነው። ብዙ ሀሳብ ያንሸራሸራል። በጣም እኛ ማውራት በቻልነው ልክ ነው የምናወራው። ሌላው ስለ ዲፋሜሽን አንስቶ ነበረ። ኢትዮጵያ ላይ ትልቁ ችግር የሆነው ሙስና ነው። ትልቁ ችግር የሆነው ለብዙዎች እሱ ነው እና ደግሞ አሁን እንደ ግዴታ እየታየ ነው። እኔ አጋጥሞኛል ሁሉ በግል የሆነ እንትን መስሪያ ቤት ሄደህ በግልጽ ነው የምትጠየቀው ሁላ ብዙ መስሪያ ቤቶች ላይ የመንግስት መስሪያ ቤቶች ላይ ካላደረክ ብር ካልሰጠክ የሻይ ትባላለች። እንደውም ቀለል ተደርጋና የሻይ ካላልክ ምንም አይነት ጉዳይ ማይንቀሳቀስበት ሁኔታ ላይ እየደረስን ነውና በጣም ከባድ ነው። ማንም ሰርቶ መኖር አልቻለም። እንደውም ምን አለ ዶክተር ምህረት ከሚሰራው የሚሰርቀው ከበዛ መኖር አይቻልም። ቢያንስ ባላንስ ማድረግ አለበት። መስረቅ ግዴታ ነው እየተባለ ሳይሆን ግን ስላለ መቅረት ስለማይችል ግን ከሚሰርቀው ሚሰራው እንዲበዛ ቢበዛ አንዳንዴ መስረቅ የራሱ የሰው አንዱ ካራክተር ሆኖ ስለሚገኝ ያንን ማጥፋት አይቻልም። ግን ባላንስ እንዲያደርግና ኢኮኖሚው ራሱን እንዳይበላ መዋቅሩ ራሱ አሰራሩ ስርዓቱ የራሱን እንዳይበላ እንግዲህ የሚሰራው ሰው በጣም መብዛት አለበት የሚል ሀሳብ ነው ያነሳው። ችግር ሆኗል። በቃ ኢትዮጵያ ውስጥ አሁን ላይ ባለሀብቶች ከውጭ መተው ይሁን ሀገር ውስጥም ያሉ ይሁን መተው በጣም የሚሰቃዩበትና የሆነ ካምፓኒም ለመክፈት ስራ ለመጀመር የሆነ ነገር ፕሮሰስ ለማድረግ የሚያጋጥማቸው ነገር ነው። አሁን እንደውም በቃ እንደ ኖርማል እየታየ ነው።
ይሄ በፊት የሆነ ጊዜ እንደውም ሙስና እንቃወም ምናምን በቲቪም በጣም ይሰራጭ ነበርና አሁን ግን በጣም ኖርማል እየሆነ ነው፣ እየተለመደ ነው። እና እንዴት ነው መቅረፍ የሚቻለው? በጣም ከባድ ነው ለሚሰራ ሰው። አሁን ዶክተር ምህረት የተናገረበትና ገለጻ ያደረገበት መንገድ እሱ ባየበትና ልክ ነው ባለበት መጠን ነው እና እንዴት እንፈተዋለን እና ምን ማድረግ አለብን የሚለውን ሶሉሽን እዛ ላይ ሲያብራራ ላየሁት። ግን ለምንድነው ማህበረሰቡ ይሄን ይሹድ ማወቅ አለበት ይሹድ፣ ምክንያቱም በሱ ብቻ የሚፈታ አቅም እንዳልሆነ ስለሚያውቀው ይመስለኛል ያን ነገር ደፍሮ ወደ ውስጥ ገብቶ ትንተና ለመስጠት የገባ። ግን እውነታው መታወቅ አለበት አትሊስት ያለው ነገር፣ ምክንያቱም ሄዶ ይሄ ነገር እንደዚህ ከሆነ ነው አቅም ያለውና ያገባኛል የሚለው አካል ያንን ነገር ወደ መስመር ማስያዝ አለበት። ካልሆነ ኮላፕስ ያደርጋልና ራሱ ሲስተሙ ራሱን ሊወላ ያደርጋል የሚል ለመንግስትም ለተለያዩ መዋቅሮችም የሰጠው አስተያየት ይመስለኛል። እንግዲህ ተስፋ እናደርጋለን ይሄንን ተግባራዊ ያደርጋሉ፣ ተስፋ እናደርጋለን። ዶክተር ምህረት በጣም በእውነቱ በጣም የሚደንቅ ሰው ነው። ጥሩ ሀሳቦችን ሰጥቶናል። በጣም ብዙ ተምረናል። እንዲህ ነው እንዴ ብለን ራሳችንን እንድናይና ብዙ ነገሮች ክሊክ እንዲያረጉ አይምሮአችን ላይ አድርጎናልና በመጨረሻ ሲጠይቁት ኢንፍሉዌንስ ካረጉ 5 መጽሐፎች ጥቀስ ሲባል አንደኛው መጽሐፍ ቅዱስ ነው ብሎ ተናገረና እድለኛ ነው። ይሄ መንፈሳዊ ቅናት ምትቀናበት አለ አይደል? በጣም እድለኛ ነውና ነገሩም ከሱ ስራ ጋር ይገናኛል ብዬም አስባለሁ። ምክንያቱም ያው ነፍስ፣ መንፈስ እና አይምሮ በጣም ግንኙነት ያላቸው ነገሮች እንደሆኑ ነው ማምነው። ስለዚህ መንፈሳዊውን ዓለም በማወቅ ራሱ ላይ ያለውን ነገር መጨመሩ ያው ብዙ ስራዎችን እንዲሰራና ስራዎችን በጣም በጥልቀትና ሰዎች ላይ ተደራሽ እንዲሆን አስችሎታል ብዬ አስባለሁ። በዚህ ላይ እንደውም ሰምተሽ ከሆነ በጣም የማደንቀው ኤላን ማስክ ነው ሲል ተናግሯልና ብዙ ካምፓኒዎችን በአንዴ መክፈት ቶሎ ነገሮችን ፊክስ የማድረግ አቅሙን በጣም እና ያን ደግሞ እስቲ በጥናት ደግሞ ብናየው ደስ ይላል ነበር። ምክንያቱም የሁላችንም እንደ ሀገርም ያለብን ችግር ያንን ነገር ወደ አንድን ትንሽ ነገር ወደ ትልቅ ነገር አሳድጎ ብዙ ማህበረሰብ እንዲጠቀምበት የማድረጉን ሂደት ነው እና እዛ ላይ ብዙ ብንሰራ ጥሩ ነው የሚል አስተያየት አለኝ። በጣም ሌላ እስቲ ምን አስተዋጽኦ ሌላ ስለ መጽሐፎቹ ብናወራ ትንሽ ደስ ይለኛል። ስለ መጽሐፎቹ የተቆለፈበት ቁልፍና ሌላ ሰው የሚል 2 መጽሐፎች ጽፏል ዶክተር ምህረት እና እኔ እንደ ግል አስተያየቴ የተቆለፈበት ቁልፍ ላይ ለብዙ ሰዎች አውርቼዋለሁ እንደውም እና ስለ ኦቲዝም ስለ ፌስቱላ በሽታዎች በደንብ ግንዛቤን ያገኘውበት መጽሐፍ ነው። በደንብ ዘርዝሮ ነው የጻፈው እና እኔ ወድጄ ያነበብኩት መጽሐፍ ነው። ይሄ አዲስ ጸሐፊ የጻፈው አይነት ምናምንም አይደለም እና ምን አለ አስተያየት ሲሰጡኝ አንዳንድ ጸሐፊዎች ጥሩ እንዳልሆነ ነግረውኛል ሲል እንዴ እያልኩኝ ነበር እኔ። ምክንያቱም ለእኔ በጣም ቆንጆ መጽሐፍ ነው። አጻጻፉ፣ አገባቡ፣ ብዙ ነገሮችን ያነሳበት መንገድ በጣም ቆንጆ ነው እና እንዴት እንደጻፈውም ሲያወራ መሄድ ያነሳቸውን ጽሁፉ ላይ ያነሳቸውን ሀገሮች ሄዶ አፋር ሄዷል። ሌላ የት ነው መቂ ነው አንዱ ሄዷል። አርባ ምንጭ ሄጂ ጽፍ ያለው ምናምን አለና በቦታው ሄዶ ተገኝቶ ሴንስ አርጎት ነው ብዙ ነገሮችን የጻፈው የእውነትና በጣም እኔ የምወደውና ቆንጆ መጽሐፍ ነው ለኔ። የተቆለፈበት እዛ ላይ አንድ ትልቅ ፖይንት ሲያነሳ ሰምተነዋል። ጊዜው እንደደረሰ ሀሳብ ፓወርፉል የለም፣ ማንም ሰው ሊቋቋመው አይችልም። ጊዜው የደረሰ ሀሳብ እና ብዙ ጊዜ ሰዎች በዛ ሰዓት ታፍኖ የነበረ የውስጥ ጥያቄያቸውን የጻፍኩት መጽሐፍ የመለሰላቸው ይመስለኛል። ስለዛ ሰዎች በጣም ብዙ እትም አታሳትም እንደው የሚሉኝ ነበር። ይሄን ያላሳተምና ከዛ ቀስ ብለህ ታሳትማለህ አሉኝ። ግን ብዙ እትም እንዲታተም አስደረገ እና ከዛ በኋላም ብዙ እትሞች እንዲወጡ ይናገራል። እና እቺ ጊዜው የደረሰ ሀሳብ ምንም እንደማይገደው የተናገራት ነገር በጣም ትልቅ ዋጋ አላት። ምክንያቱም ሰዎች ሲጨነቁበትና ሲፈልጉት የነበረው ሀሳብ ልክ በዛ ጊዜ ሲደርስ ይፈልጋል ሀሳብ
አንዳንድ መጽሐፎች ሳይነበቡ የሚቀሩት ምናልባትም ጊዜያቸው ስላልደረሰ ነበር ሊሆን ይችላል። ከጊዜው ቀድመው ስለተጻፉም ስለነበር ሊሆን ይችላል። አንደኛው እሱ ነው። ሁለተኛው ደግሞ አሁን የፕሮፌሽን እንትን ነው። ይሄ አሁን ሲያወራም ሰምተሽ ከሆነ መቼት አይነት ነገሮቹ እነሱ አይነት ያጻጻፍ ሂደቶች ሕግና ስርዓቱን አልጠበቀም የሚል ሂስ ነው። ግን ዋናው ነገር ያልኩሽ ነገር ነው እንዲያሸንፍ ያደረገው ግን ብዬ ነው የማስበው። ምክንያቱም ሀሳቡ ጊዜውን የጠበቀ በመሆኑ ሰዎች በጣም ፈልገውታል። አሁንም በጣም ጊዜውን የጠበቀ መጽሐፍ እንደሚሰጠንና ብዙ እንደምንማርበት ተስፋ አደርጋለሁ። ያው በጣም ብዙ ማስተማር የሚችልና ውስጡ ያላወራቸው፣ ያልተናገራቸው፣ ያልጻፋቸው ብዙ ነገሮች እንዳሉት ያስታውቃል። እና አንድ እዛ ላይ መጽሐፉን ተያይዞ በተለይ ሌላ ሰው የሚለው መጽሐፉ ላይ የስጋ ደዌ የተያዙ ሰዎችን አንስቶ በዛ ዙሪያ የሰራው ስራ ነበርና በጣም እሱ ላይ ደግሞ አንድ የተናገራትን ነገር በጣም መታወቅና በጣም ልንረዳው የሚገባ ነው። አንድ ማህበረሰብ ትልቅ የሚባለው እንዴት ነው የሚባለው ተብሎ መባል ያለበት መቼ ነው? አንድ ማህበረሰብ ትልቅ ነው የሚባለው ዘሊስት በማህበረሰቡ ውስጥ ያሉትን በቃ ይሄ ለምሳሌ ዝቅተኛ ላይፍ ኑሮ ነው ያላቸው፣ ዝቅተኛ ስራ ነው የሚሰሩት ብሎ የሚታመኑትን ሰዎች ትሪት ማድረግ በሚችልበት መጠን ያህል ነው። ይሄ በጣም ፓወርፉል ነው፣ በጣም ፓወርፉል ነው። ምክንያቱም እኛ ሀገር እንኳን ድሮ ቀጭቃጭና ምናምን ገመድ ጎተች እየተባለ ሙያ በሚጠለጠልበት ጊዜ አይደለም አሁን ዘበኛና ጽዳት ሰራተኛ እንዴት ነው ትሪት የምናደርገው? ገብቶሻል? ዘሴንዲንግ አሁን ይሄንን ያነሳበት የስጋ ደዌ በመያዙ ሰው ስንት መገለል እንደደረሰበት ምናምን በማየቱ ግን ማህበረሰቡ እንዴት ነው ትልቅነቱ የሚረጋገጠው? ያን ነገር በዛ በማህበረሰቡ ያሉት ዝቅተኛ ተደርጎ የሚታሰቡትን በሚሰጠው ትሪትመንት ነው። መለስ ብለን ራሳችንን እንድናጤን ያደርገናል። ገብቶሻል? እኛስ በዛ በመሆኑ ያ ነገር ከተስተካከለ ማህበረሰቡም ጥሩ የመሆን አቅም አለው። እንደውም እንደሚፈጠርብን ተጽዕኖ በህብረተሰብ እንደሚፈጠርብን ተጽዕኖ እኮ አይደለም። ኢትዮጵያ ጥሩ ነች። እውነት እንዳልከው ነው። ቅድም የሆነ ነገር አናጺ ሲሆን ቀጥቃጭ፣ እንትን ሲሆን የእንትን ልጅ እየተባለ በጣም ብዙ ተጽዕኖች ይደረጋሉ እና ጥሩ ነን። እንደውም በጣም የማህበረሰብ ተጽዕኖ አለ፣ በጣም አለ። አሁን ይኸውልሽ አንዳንድ ነገሮች ላይ እኮ በጣም ቅንነትና እንደውም እኮ እኔ አንቺ ቤት በእንግድነት ብመጣ እና ብላልኝ እንግዳ ተቀባይነታችን እኮ በጣም እኮ የሚወደድና የሚመሰከር ነው። በየትኛው ክፍለ ሀገር ብትሄጂ፣ በገጠሩም ብትሄጂ ብዙ ጥሩ ነገሮች አሉ። ግን ደግሞ ትንሽ መጥፎ ነገር አሁን የሆነ ምግብ ቢቀርብ አንድ ትንሽ መጥፎ ነገር ከገባበት ምግቡን ለመብላት ትቸገሪያለሽ አይደል? ልክ እንደዛ ሁሉ እድገትም የሚባለው ነገር ይሄ ሙሉ የሆነ ነገር ይፈልጋል። ድህነትን መታገል ደግሞ ማለት ያቺን ያጎደለችንን ነገር እየፈለጉ ወደፊት መሄድ መቻል እንጂ አንዳንዴ እንዲህ እኛ ሀገር እኮ ለማኝ ሳይሰራ የሚኖርበት በጣም ብዙ ህዝብ የሚያክል ለማኝ ሳይሰራ የሚኖርበት ሀገር ነች እኮ። ምክንያቱም ዛሬ ገብርኤል ነው ገብርኤል ነው ብለን በእግዚአብሔር ፈሪሃነት እንሰጣለን። እንደዚህ አይነት ቅንነቶች አሉ። ግን እሱም በብዙ መታየት ያለበት የራሱ ጥያቄ አለው። እንደ ምሳሌ ያነሳው የስጋ ደዌ ላይ እንደውም ትዝ ካለክ ለዶክተር ምህረት አንድ ሰው ያጫወተው ሲያወራ ባልና ሚስት ሊጋቡ የደረሱ እናቷ እሷ የስጋ ደዌ ተጠቂ ናትና የሱ የሱ እናት የስጋ ደዌ ተጠቂ ናት። የሷ ቤተሰቦች ጋብቻው እንዲቀር እንትን ብለው ነበረ። ከዛ በጣም ተቃውመውት ነበረ። ሚስትየዋ እምቢ በማለቷ ምክንያት ሁለቱ ይጋባሉ። ከጊዜ ሂደት በኋላ የሷም እናት የዛ ምን ተጠቂ ትሆናለችና በጣም የሚገርም ምሳሌ ነው ይሄ ራሱ። ለምን እንደምንሆን አናውቅም። ማንም እንደሚደርስበት አይታወቅም። ከእውቀት ማነስ ነው እንጂ እኛም እንትን ቀላል በባክቴሪያ ማለት ነው እያለ ራሱ ስለ ህመሙ ሲያስረዳ ነበር። እና ብዙ እንደዚህ አይነት ምሳሌ የሚሆኑ ችግሮች አሉ። ግን አሁን ስቶፕ ሆኖ ኔክስት ጄኔሬሽኑ በጥሩ እይታ እንዲያየው ለማድረግና ከዛ አንጻር ነው ብቻ ያን ነገር ብንማርበት ጥሩ ነው።
ካነሳ አይቀር ልመና ላይ ቅድም ብዙ ሰው ሳይሰራ ለምን የሚኖርበት ሀገር ላይ ነው ያለ ነውና ምን ታዘባለው ብዙ ጊዜ መንገድ ላይ እዚህ ጋር የሚለምን ሰው አለ፣ እዚህ ጋር ደግሞ ትንሽዬ የሆነ ነገር የሚሸጥ ሰው አለና ሶፍትም ይሁን ምንም ይሁን የሚሸጡ ሰዎች አሉ። ያንን ሶፍት ከሱቅ ሄደን እኮ እንገዛለን፣ ግን ይሄንን ሶፍት ገዝተን ከምናበረታታው ይልቅ ለየኔ ሰተን የምናልፈው ብዙዎቻችን ነንና ቅድም እንትን ስትል ትዝ አለኝ ልመናው ነው ስትል። እኔ ምንሽ ስታወራ ምን ሰማሁ፣ አንዲቷ በቆሎ እየጠበሰች እየሸጠች ነው፣ ከጎን ደግሞ ትለምናለች እና አልሸጣላት በቆሎ የምትሸጠው እና የምትለምነው ማንም እየመጣ ይሰጣታል። አይ አርፈሽ ብትለምኛ አይሻለሽም አለቻት። ታዲያ እንዴት ነው ሞራል የማይጎዳው? እንዴት ትባረጋለሽ? አትሊስት በሚሰራ ሰው አጠገብ ደግሞ ባንሰጥ፣ በተለይ ጥቃቅን ሰው እንደዚህ ጧፍ ለሚሰሩ ምናምን ከነሱ ገለል ላለ ሰው መስጠት ይሻላል እንጂ የነዛኞቹ ሞራል በጣም ብለምን ይሻላል እንደ አይነት ነገር ላይ ይገባሉ ነው። ያው ዶክተር ምህረት ስለ መጽሐፉ ጠቅላላ አድርጎ ሲያወራ እኔ የተጻፈላቸው ሰዎች ወደውታል፣ ያልተጻፈላቸው ሰዎች ደግሞ አልወደዱትም ብሏልና የተጻፈላቸው ሰዎች ማለት የተረዱት የወደዱት በቃ ለነሱ ነው የተጻፈው ማለት ነው። እና በጣም ብዙ ሺህ ሰው ደግሞ አንብቦ አይሚን ገዝቶ አንብቦታል። ስለዚህ የተጻፉላቸው ሰዎች ወደውታል። ይሄ ጸሐፊዎች እንዴት ነው ከኛ ሳታማክር ምናምን ከሚለው አንፃርም ይመስለኛል እንደዛ ያሉትና ጊዜው የሚለውም እሱን ይመስለኛል። ጊዜውን በትክክል የተጠቀሙበት ያን ሀሳብ ያገኙት በጊዜው የደረሰላቸው ሰዎች አሉ፣ ያልደረሰላቸውም ሰዎች አሉ። በጣም የሚገራርሙ ሀሳቦችን እያነሳን እየተወያየን እዚህ ሰዓት ላይ ደርሰናል። የሚገርም ሀሳብ ነበር። ዶክተር ምህረት ብዙ ጥሩ ሀሳቦችን አካፍሎናል። በተጨማሪ በጣም ማንሳት የምፈልገው ስለ አእምሮ ህመሞች ብዙ አይነት አስተያየትና አስተምሮቶችን ይናገራል። ከዛ ውስጥ እንደ ማህበረሰብ ጭንቀት፣ ስትረስ ያሉ ነገሮች እንደ ዊክነስ እንጂ እንደ ህመም አይታዩም የሚላት ፖይንት አለች። እዛ ፖይንት ላይ ብዙ ማንሳት ያስፈልጋል። ምክንያቱም ጭንቀት በተለያየ ምክንያቶች የሚፈጠር የአእምሮ ህመም ነው። ግን ብዙ ሰው በቃ ልክ ተጨነቀ ተብሎ ሲታይ በቃ በዊክነስ ነው ደካማ ስለሆነ ነው ብለን ነው የምናስበው። ያመናፍሱታል ብዙ ሰዎች እያደረገ እንደውም ሰይጣን ነው እንደዚህ ነው ምናምን ወደ መባሉና ወደ መገለሉ ይሄዳል፣ ወደ መገለል ይመጣል። በዚህ ላይ ደግሞ አንዳንድ ሰው አውቆት ያን ነገር ለዛ ሰውዬ ለመርዳት ሄልፕ ማድረግ እሱን ከማድረግ ይልቅ በዛ ሰውዬ ህመም ላይ አድቫንቴጅ የመውሰድን ሁኔታ ይታያል። ያ ደግሞ ዞሮ ሌላውን ነው የሚጎዳው። እንዳልኩሽ ነው ብዙ ጊዜ ይሄ ዓለም የሽቅድድም አይደለች። ያችን ሽቅድድም አሸንፎ ለመገኘት ሲባል የአንድ ሰው መጎዳት ላንቺ መቅደም ምክንያት ይሆናል ብለሽ አስበሽ ያን ዝም ካልሽ አንቺ ልትቀድሚ ትችያለሽ። ግን አብሮ ባለማደግ ውስጥ ደግሞ የሚመጣውን ሰፈሪንግ አብሮ ትቀበያለሽ። እንደ ማህበረሰብ ካላደግን ነገ አንቺ ወይ ወልደሽ ወይ ደግሞ የተለያየ ነገር በምታረግበት ቦታ ያንን ነገር ታገኘዋለሽ። ስለዚህ ማደግም በመደጋገፍ ውስጥ መሆን አለበት። ቅድም እንዳወራ ነው ስትረስ ብቻ አይደለም፣ የተለያዩ ችግሮች በተለያዩ ሰዎች ላይ ሊገኝ ይችላል። ያንን ነገር እንደ ጓደኛ፣ እንደ ማህበረሰብ፣ እንደ ቤተሰብ ያንን ነገር አውቀን ሶልቭ ማድረግ ካልቻልን ዞሮ ጉዳቱ ዊክነስ ነው ብለን ከተቀበልን ጉዳቱ ወደኛው ይመጣል ማለት ነው። እና እነዚህ አይነት ሀሳቦችን አንስቷል። በጣም ገብታችሁ ደግሞ ብዙ ፖድካስት ብታዩት ደስ ይለናል። መሪ ፖድካስቶች ካቀረቧቸው ምርጥ እንግዶች አንዱ ዶክተር ምህረት ደበበ ነው። ለዛሬ ይህንን ይመስላል ያቀረብንላችሁ። ሀሳባችንን ገምግሙት፣ አዳምጡት። ከዛ ያላችሁን አስተያየት ስጡን፣ ኮሜንት አድርጉልን፣ ሰብስክራይብም አድርጉን። ስላዳመጣችሁን እስከዚህ ሰዓት አብራችሁን ስለቆያችሁ እናመሰግናለን። የፖድካስቶች ፖድካስት ነበረ። መልካም ቆይታ። ሰብስክራይብ እንዳይረሳ። እናመሰግናለን። መረዳዳት ቢኖር ሁሉም ቢተባበር ሰው ለሰው ቢፋቀር ሁሉም
ቢተባበር የት ይደረስ ነበር? ቢጥር ቢጥር የት ይደረስ ነበር? ሁሉም ቢፈቃቀር በመልካም መንፈሱ ክፋት ምቀኝነት የትም በደረሱ መጠፋፋት ቢቀር በተንኮል በሐሜት ሁሉም ቢደጋገፍ በእውነተኛ ስሜት ሰው በሰው ባይገባ ባያጋጭም ነገር ሁሉም ቀና ቢያስብ ሁሉም ቢተባበር ማን ኧረ ማን ይደርስብን ነበር? ቢማማር ቢረዳዳ ሁሉም በአንድነት ቢማማር ቢረዳዳ ሁሉም በአንድነት ቢማማር ቢረዳዳ ሁሉም በአንድነት ቢማማር ቢረዳዳ ሁሉም በአንድነት ያም ቢተባበር ድህነት ባልነበር ያም ቢተባበር የት ይደረስ ነበር? መረዳዳት ቢኖር ሁሉም ቢተባበር ሰው ለሰው ቢፋቀር ሁሉም ቢተባበር የት ይደረስ ነበር? ቢጥር ቢጥር የት ይደረስ ነበር? ሁሉም ቢንቀሳቀስ ቢጣጣር እንዳቅሙ በስራ ነበረ አገርን መጥቀሙ ቢሰራ ቢደክም ሁሉም ሰው ቢተጋ አምላክ ችሮን ነበር የተፈጥሮን ጸጋ። በዚች በለም መሬት በዚች በለም ምድር ሁሉም ቢሰራበት ሁሉም ቢወዳደር ማን ኧረ ማን ይደርስብን ነበር? ቢጣጣ ቢረዳዳ ሁሉም በአንድነት ቢጣጣ ቢረዳዳ ሁሉም በአንድነት ቢጣጣ ቢረዳዳ ሁሉም በአንድነት ቢጣጣ ቢረዳዳ ሁሉም በአንድነት ያም ቢተባበር መጠቃት ባልነበር ያም ቢተባበር የት ይደረስ ነበር? መረዳዳት ቢኖር ሁሉም